ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ደብረ ጽዮን ስብሰባ ረግጠው ወጡ። ከደብረ ጽዮን ባለፈ አንድ ሌላኛ ከፍተኛ ባለስልጣን ጀነራሎቹ የጠሩትን ስብሰባ ረግጠው መውጣታቸው ታውቋል። ከስብሰባው በኋላ ህወሓት መግለጫ ያወጣ ሲሆን ብልጽግና ላይ ግልጽ ጦርነት ማወጁን ይፋ አድርጓል። ትሰሙታላችሁ። የወልቃይት ወታደሮች ወደ ምሽግ መግባታቸው ተሰማ። ህወሓት በቅርቡ ጥቃት ሊፈጽም ይችላል በሚል ስጋት ከሰሞኑ የተከዜ ዘብ ወታደሮች በስፋት ሰልጥነው እየተመረቁ ነው። የወልቃይቱ አስተዳዳሪ የተከዜ ዘብ ወደ ምሽጉ ገብቷል ሲሉ ማረጋገጫ ሰጥተዋል። ዝርዝሩን ይዘናል። በአሰብ ጉዳይ ጠቅላይ ሚኒስትር አብይ አህመድ በዝግ ስብሰባ ማድረጋቸው ታወቀ። ስብሰባው በትናንትናው ዕለት የተደረገ መሆኑም ተነግሯል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝሩ እናመራለን። በአሰብ ጉዳይ ጠቅላይ ሚኒስትር አብይ አህመድ ዝግ ስብሰባ ማድረጋቸው ታወቀ። ስብሰባው በትናንትናው ዕለት የተደረገ መሆኑ ታውቋል። ቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ባለፈው ቅዳሜ በደቡብ አፍሪካ ጆሃንስበርግ በሚካሄደው የጂ20 መሪዎች ጉባኤ መካከል ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየታቸው ተገልጿል። የቱርኩ ፕሬዝዳንት ጽህፈት ቤት እንዳስታወቀው በጆሃንስበርግ ኤክስፖ ማዕከል የተካሄደው ይህ ውይይት ለጋዜጠኞች ዝግ መሆኑም ተጠቁሟል። ይህ ስውር ውይይት ቱርክ በቀይ ባህርና በምስራቅ አፍሪካ ቀጠና እያሳደገችው ካለው ወታደራዊና ጂኦፖለቲካ ተጽዕኖ አንጻር በዓለም አቀፍ ተንታኞች ዘንድ በልዩ ትኩረት ተይዟል። አንዳንዶች ሴራ ብለው የሚገልጹ በፖለቲካ ተንታኞች ዘንድ የቱርክ የቀጠና ተጽዕኖ የማስፋፋት ስትራቴጂ ተብሎ ይጠራል። ቱርክ ከቅርብ ዓመታት ወዲህ በምስራቅ አፍሪካ በተለይም በኢትዮጵያና በሶማሊያ የጸጥታ መዋቅር ውስጥ ቁልፍ ተዋናይ ሆና ብቅ ብላለች። የኤርዶሃን አስተዳደር ለኢትዮጵያ መንግስት በሰሜኑ ጦርነት ወቅት ወሳኝ ነበሩ የተባሉትም ባይራክታር ቱቢቱና ሰው አልባ አውሮፕላኖችን፣ ድሮኖችን መሸጡ ይታወቃል። ይህ ወታደራዊ ድጋፍ በኢትዮጵያና በቱርክ መካከል ያለውን የጸጥታ ትስስር ወደ ላቀ ደረጃ ያሳደገ ሲሆን ቱርክ በአፍሪካ ቀንድ ላይ ያላትን ተጽዕኖ አጠናክሯል። የፖለቲካ ተንታኞች እንደገለጹት የቱርክ ዋነኛ ግብ በቀይ ባህር መስመር ላይ ያላትን ወታደራዊና ኢኮኖሚያዊ ተጽዕኖ ማስፋት ነው። በዚህም በቀጠናው ከፍተኛ መዋለ ንዋይ ካፈሰሱት እንደ ተባበሩት አረብ ኤምሬቶችና ሳውዲ አረቢያ ካሉ የባህር ወሽመጥ ሀገራት ጋር በብርቱ ፉክክር ውስጥ ትገኛለች ብሏል። ቱርክ ራሷን እንደ አማራጭና ከምዕራባውያን የተለየች አጋር አድርጋ በማቅረብ በቀጠናው ያላትን ሚና ለማስፋፋት እየሰራች ነው ተብሏል። በመሆኑም ከትናንት በስቲያ በፕሬዝደንት ኤርዶሃንና በጠቅላይ ሚኒስትር አብይ መካከል የተደረገው ዝግ ውይይት ከነዚህ የጸጥታና የስትራቴጂ አጋርነቶች ጋር የተያዘ ሊሆን እንደሚችል ተንታኞች ይገምታሉ። ፕሬዝደንት ኤርዶሃን ለሁለት ቀናት በቆየው የጂ20 ጉባኤ ላይ ለመገኘት ጆሃንስበርግ የገቡ ሲሆን ከጠቅላይ ሚኒስትር አብይ አህመድ በተጨማሪ ከካናዳው ጠቅላይ ሚኒስትር ማርክ ካርኒ ጋርም ተወያይቷል። እንዲሁም ቱርክ አባል የሆነችበት የሚክታ ሜክሲኮ፣ ኢንዶኔዥያ፣ ደቡብ ኮሪያ እና አውስትራሊያ አባል ሀገራት መሪዎች ጋርም የጎንዮሽ ውይይት አድርጓል። በውይይቶቹ ላይ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እና ሌሎች ከፍተኛ ባለስልጣናትም ተገኝተዋል። ደብረ ጽዮን ስብሰባ ረግጠው ወጡ። ከደብረ ጽዮን ባለፈ አንድ ሌላ ከፍተኛ ባለስልጣን ጀነራሎች የጠሩትን ስብሰባ ረግጠው መውጣታቸው ታውቋል። ከስብሰባው በኋላ ህወሓት መግለጫ ያወጣ ሲሆን ብልጽግና ላይ ግልጽ ጦርነት ማወጁንም ይፋ አድርጓል። ከሰሞኑ በተደረገ የህወሓት ስብሰባ ዶክተር ደብረጽዮን ገብረ ሚካኤል ከህወሓት ሰዎች ማፈንገጣቸውም ተረጋግጧል። ከሰሞኑ ለቀናት በተደረገ ዝግ ስብሰባም ውይይቱን ረግጠው ወጥተዋል። ደብረጽዮን ውይይቱን አቋርጠው የወጡት በእርሳቸው ምትክ ሌላ ሰው እንዲሾም ምክረ ሀሳብ በመቅረቡ ነው ተብሏል። ይህ በእንዲህ እንዳለ ህወሓት መግለጫ አውጥቷል። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ከህዳር 8 እስከ 13 2018 ዓ.ም ባካሄደው መደበኛ ስብሰባ የመርሃ ግብሮች አፈጻጸም፣ የ14ኛውን ድርጅታዊ ጉባኤ ውሳኔ አፈጻጸም እንዲሁም የህዝባችንን እና የክልላችንን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ ትግል አቅጣጫን በመቀየስ መደበኛ
መደበኛ ስብሰባ አጠናቀቅ ያለው ብሏል። በዚህ መሰረትም የመርሃ ግብሮችን አፈጻጸም በዝርዝር ገምግም ያለው የድርጅታዊ ህወሓት ማዕከላዊ ኮሚቴ እስካሁን የተሰሩ ዋና ዋና ፖለቲካዊ ስራዎችን ተጠናክረው መቀጠል አለባቸው፣ ባንዣበበው አደጋና በህዝባችን ሰፊ ጥያቄ መሰረት ካለፈው በላቀ ፍጥነት መስራትና ትግል ማድረግ አለብን ሲል አቅጣጫ አስቀምጧል። የ14ኛው የህወሓት ድርጅታዊ ጉባኤ ውሳኔዎችን አፈጻጸሞችን መሰረት አድርጎ ባካሄደ ግምገማ ከጉባኤ በኋላ ድርጅቱ ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆነ ብሎ እንዲበታተን ያደረገ የመከላከል አቅምን በማሰባሰብና ጊዜ አስተዳደሩ እንዲስተካከል ህዝቡ በትብብር ያካሄደውን ትግል ውጤት እንደነበርም ገምግሟል። በወቅታዊ ሁኔታ በስደተኞች መጠለያ ማዕከላትና ከህዝብ ጋር ያሉትን የተፈናቀሉና የተሰደዱ ወገኖች ሁኔታን በጥልቀት ገምግም ያለው ድርጅቱ የኢትዮጵያ መንግስት በፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ ጥሪ አቅርብ ያለው ሲል በመግለጫው ተናግሯል። የወልቃይት ወታደሮች ወደ ምሽግ መግባታቸው ተሰማ። ህወሓት በቅርቡ ጥቃት ሊፈጽም ይችላል በሚል ስጋት ከሰሞኑ የተከዜ ዘብ ወታደሮች በስፋት ሰልጥነው እየተመረቁ ነው። የወልቃይቱ አስተዳዳሪ የተከዜ ዘብ ወደ ምሽግ ገብቷል ሲሉ ማረጋገጫ ሰጥተዋል። ወልቃይት ላይ ወታደራዊ ውጥረቱ ከመቼውም ጊዜ በላይ አይሏል። ህወሓት ከሰሞኑ በጠለምት በኩል ተከዜን ተሻግሯል መባሉ ትኩሳቱን ያባባሰ ጉዳይ ነው። ተከዜን እጠብቃለሁ በሚል እየተደራጀ ያለው የተከዜ ዘብ ታዲያ ወታደራዊ ዝግጅቱን እያጠናከረ መጥቷል። በትናንትናው ዕለት ተጨማሪ ወታደሮችንም አስመርቋል። ከዚህ የመረቃ ስነ ስርዓት በኋላ ንግግር ያደረጉት የወልቃይት ዞን ዋና አስተዳዳሪ አቶ አሸተ ደምለው የተከዜ ዘብ ምሽግ ነው ብለዋል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ህዝቡን ይዞ የተሸነፈ የለምና ዛሬም በትግላችን ቀና ብለን መሄድ ጀምረናል ሲሉ አስተዳዳሪው ተናግረዋል። ቀን የእርሻ ቦታ፣ ሌሊት ደግሞ ምሽግ የሚገቡ የተከዜ ወታደሮች ድንበር ጭምር እየጠበቁ መሆናቸውን ገልጿል። ቀጥለውም እንዲህ ይላሉ። ከ3 አስርት ዓመት በላይ ከአፓርታይድ በከፋ ሁኔታ ረግጦ ይገዛ የነበረው ወልቃይት ጠገዴ ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭ ታሳቢ ያደረገ እንቅስቃሴዎችን ያለማል ብሏል። ዛሬም ለዳግም ወረራ ታጣቂ ኃይሉ ተከዜን ለመሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳ በመልቀቅ ላይ ነው። ይህ ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛኔም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ። ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው በማለት ለህወሓት ማስጠንቀቂያ ልኳል። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም ሲሉ አክሏል። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።